በመጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ታሪክ ላይ የትኛውም ማለት ነው መላእክትን በል ቅዱሳንን በል ሲሰገድላቸው ሲከለክሉ እናያለን። መጽሐፍ ሲናገር በእባብ በተፈተነ ጊዜ ኢየሱስ ክርስቶስ በእባብ በተፈተነ ጊዜ ገጸጸው። ሂድ ማለት ሂድ ሰይጣኑን ገጸጸውና ምን አለው? አምላክህን ብቻ አምልክ ለሱም ብቻ ስገድ ተብሎ ተጽፏል ይላል ማለት ነውና ኢየሱስ ክርስቶስ ደግሞ በብዙ ቦታ ላይ ሲሰግዱለት ያንን ስግደት ሲቀበል ይታያል። ስለዚህ እሱ አምላክ ካልነበረ ወይም ካልሆነ ስግደትን ለምን ተቀበለ? እነዛስ መላእክቶችና ቅዱሳን ለምን ያንን ስግደት አታድርገው? ለአምላክህ ብቻ ስገድ፣ ለኔ እንዳትሰግድ፣ እኔም አንዱ እንዳንተ ባሪያ ነኝ፣ እኔም ሰው ነኝ እያሉ ሲከለክሉ እናያለንና አሁን የአብርሃምን የይስሐቅን ያዕቆብን አምላክ አንዱን አምላክ አምልኩ ነው ምንላችሁ ነው ያልከው አይደል? ያው እሱን ከየት ነው ያገኘው? ማለት መጽሐፍ ቅዱስ ነው የሚነግርህ ወይም ደግሞ ከቁርአን ነው? በቁርአን ላይ አለ። እኛ ቁርአን የሚጠራው ሌላ አምላክን ሳይሆን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ እያለ ነው፣ የክርስቶስንም አምላክ ጭምር የሆነው። ኦኬ፣ ግን ስለ አብርሃም ስለ ይስሐቅ ስለ ያዕቆብ የነገረን ቁርአን አይደለም። ቁርአን ቀድሞ ከሺህ ዓመት በፊት ተጽፎ ተቀምጧል። ተጽፎ ተቀምጧል። አዎ የተጻፈ ነገር እኮ ነው። ኢቭን ተጽፎ ተቀመጠ፣ ግን እናንተ በዚያ መንገድ ላይ አይደላችሁም። እሱን ማውራት እንችላለን ረጋ ባለመልኩ። እሺ መጽሐፍ ቅዱስ ላይ ቆመን ራሱ ብናወራ እናንተ አብርሃም የይስሐቅ የያዕቆብን አምላክ ሳይሆን እያመለካችሁ ያላችሁት የአብርሃም የይስሐቅ የያዕቆብ አምላክ የሆነው የላከውን አንዱን መልእክተኛና ነብይ ክርስቶስን ነው እያመለካችሁ ያላችሁት። መጽሐፉ ላይ ቢጻፍ ማትሄዱበት ከሆነ ምን ዋጋ አለው? እሺ ያ ነው። አሁን እሱን ላሳየህ። መጽሐፍ ቅዱስ ይዘሃል? አይ በሰከንድ ስልኬ ነው ያለሁት። አዎ ላሳየህ አንድ ጊዜ። ቆይ አይ እንትን ልበልልና ታሳየኛለህ። ችግር የለውም። እሱ ለጥያቄ ሊጨርስልህ በዚሁ መሰረታውን እሱን እንዳልሆነ አንዲት እሱን ጥቅስ ብቻ ላሳየሽ። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ምን ይላል መሰለህ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን እና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። እዚህ ጋር የአብርሃም የይስሐቅ የያዕቆብ አምላክ የተባለውን ነው እያመለክ ያለው ወይንስ ብላቴናውን ኢየሱስ ክርስቶስን ነው እያመለክ ያለው? የአብርሃም የይስሐቅ የያዕቆብ አምላክን ኢየሱስን አተማልከው ማለት ነው። ኢየሱስ አይመለክም። ከየትኛው ቤተ እምነት ነህ? እኔ ክርስቲያን ነኝ። ኦርቶዶክስና ፕሮቴስታንት ወይስ? ክርስቲያን ነኝ። እሺ፣ ስለዚህ ኢየሱስ ክርስቶስ አምላክ አይደለም አይደል? ኢየሱስ ክርስቶስ ፍጹም ሰው ሆኖ መጥቷል። እዚህ ምድር ላይ ተመላልሷል፣ በሰውነት ተመላልሷል። ግን አንተ የጀመርከው ከመሃል ነው ኢየሱስ ክርስቶስ። ግን እሱን ወደ ኋላ ያዳምበው። ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ፊት የት ነበረ? ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ነው ወይንስ ሌላ ነው? ይኸውልህ ኢየሱስ ክርስቶስ አሁን እጄ ላይ መጽሐፍ ቅዱስ የለም እንጂ ምን አለ መሰለህ፣ አንዴ አንተ ከዮሐንስ ወንጌል ምዕራፍ 4 አካባቢ ይመስለኛል አንተ ከአባታችን ከአብርሃም ትበልጣለህን ሲለው እኔ ከአብርሃም በፊት ነበርኩ። ያኔ አንተ እንደምታውቀው እንዲህ ውስን እንደኔ እንዳንተ የ29 30 ዓመት ሰው ነበረ። ግን ኖ እኔ ከአብርሃም በፊት ነበርኩ ነው ያለው። ከምን አንፃር እንደሆነ እዚያ ጋር እየተናገረ ያለው ማየት እንችላለን። እሱ አይደለም ማን ሐሳባችን። በዚህ ጥቅስ መሰረት አንተ የአብርሃም የይስሐቅ የያዕቆብን አምላክ ነው የምታመልከው ወይንስ ባሪያውን ወይንም አገልጋዩን ኢየሱስ ክርስቶስ ነው የምታመልከው? የአብርሃም የይስሐቅ የያዕቆብ አምላክ ነው የማመልከው። እሱ ራሱ ደግሞ ማን ነው? ምን አለ መሰለህ እዚህ ጋር እንትን ያልከኝ ነው እየሰማኸኝ ነው? አዎ እየሰማሁ ነው። ከአባታችን ከያዕቆብ ከአባታችን ስለዛ አይ ቲንክ እንደውም ዮሐንስ ወንጌል ምዕራፍ 4 ይመስለኛል ይሄን ጉድጓድ ከሰጠን
አትበልጥም ሲል ነው እኔ ከአብርሃም በፊትም ነበርኩኝ። እሱ ያለው አንደኛ እሱ ጥቅስ ያለው እንግዲህ ምዕራፍ 4 ሳይሆን ምዕራፍ 8 ላይ ነው። እሺ ምዕራፍ 8 ሳይሆን አሁን ጥያቄያችን የአብርሃም የይስሐቅ የያዕቆብን አምላክ ነው የምታመልከው ወይንስ የአብርሃም የይስሐቅ የያዕቆብ አምላክ የሆነው የላከውን ባሪያውን ነው የምታመልከው? የአብርሃም የይስሐቅ የያዕቆብ አምላክ ነው የማመልከው። እርሱ የላከውን ባሪያውን ኢየሱስን አታመልከውም ማለት ነው። ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ የላከው ባሪያው እንደሆነ ይናገራል። ኢየሱስ ባሪያው ኢየሱስ ሰው ሆኖ ተመላልሷል እዚህ ምድር ላይ። ኢየሱስ ሰው ሆኖ ከመመላለሱ ፊት በአብ ዘንድ ነበረ። እሺ፣ ስለዚህ አንተ የምታመልከው የአብርሃም የይስሐቅ የያዕቆብንም አምላክ ታመልካለህ፣ ኢየሱስንም ታመልካለህ ማለት ነው አይደል? ኢየሱስ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ እኮ እሱ ራሱ ተናገረ አይደል? አሁን ያለው ባለው ቦታ ላይ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሏል ኢየሱስ። እንዴ አሁን እየነገርኩ እኔ ከአብርሃም በፊት ነበርኩ ምን ማለት ነው? መኖር እሺ ይኖርም በል ግን አምላክ ነኝ አላለም ኢየሱስ። ኖ እኮ እንዴ እዛ ጋር አንዴ አሁን እኮ ሁሱ እዚህ ቁጭ ብሎ በጣም ወደ ኋላ ብሄድ 20 ምናምን ዓመት ነው የሚሄደው አይደል? የዛሬ 50 ዓመት አትነግረኝም አንተ ስለ ዛሬ 50 ዓመት ተወዳደረ እኔም በለጠም በል እሺ ምን ይሁን አምላክ ልጨርስልህ። አንተ ልትነግረኝ የምትለው ቢበዛ 26 25 ዓመት ወደዛ ትሄዳለህ። ከዛ ወደዛ ትሄዳለህ። ግን እሺ አልኩልህ ያው አልኩልህ እሺ ምን ይሁን ምን ይሁን እሺ ምን ይሁን ያስተጋባል ምን ይሁን ከዚያስ ምን ይሁን አይደለም እኮ የሆነውን ነገር እየነገረህ እኮ ነው። እኔ አንተ ይሁን እኔ ይሁን ሳይሆን አንተ የሆነውን ነገር አንተ ያልከውን አልሆነም እያልኩ አምላክ ነኝ አላለም ኢየሱስ። በየትኛውም ሂሳብ ነው ደምረው ከየትኛው ጥቅስ 50 ጥቅስ አምጣ አምላክ ነኝ ብሎ የተናገረበት አንዲት ቦታ የለም መጽሐፍ ቅዱስ ላይ። ኖ ኦኬ። እሱ ምን መሰለህ እሱ የግድ አንተ እንደዚህ ብለህ ንገረኝ አንተ ልትለው ትችላለህ። እኔ ግን በእሱ በነገረኝ መንገድ እሱ በነገረኝ መንገድ ችግሩ ምን መሰለህ አንተ እንዲህ አላለም ነው የምትለው። እሱ ባለኝ መንገድ ስለራሱ ምን አለ ኢየሱስ? እኔ ምንድን ነኝ አለ። እሱ ባለኝ መንገድ እኔ ይገባኛል። መጽሐፍ ቅዱስ ኢየሱስ ምን አለ ስለራሱ? እኔ ሰው ነኝ ነው ያለው ወይስ እኔ አምላክ ነኝ ያለው? ከአብርሃም በፊት ነበርኩ። እዚህ የምታየው ሰውዬ ከአብርሃም በፊት የነበረ ሰው ነው አላለም ብሏል። ይሄን በሌላውን ተው። ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ከአብርሃም በፊት ነበርኩ ብሏል አላለም? እሺ ከምን አንጻር ነው ያለው? ችግር የለውም በቃ መልስ አይመልስም ብጠይቀው። ምክንያቱም ይሄ ጥያቄ መልስ የለውም። ወንድ ከሆንክ እኔም ጠይቀህ መልስ ወላሂ መልስ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ይኸውልህ እግዚአብሔር የተባላቸው ነገሮች ሁሉ ኢየሱስ ክርስቶስ ተብሏል። አንዴና ለመሰለህ ቆይ አንዴ ልጨርስልህ ቆይ ሙሴ ጋር እግዚአብሔር መጣና ዘጸአት ላይ ማን ነው ልበላቸው እኔ ያለና የምኖር እግዚአብሔር ያለውን የተባለው ሁሉ ኢየሱስ ብሏል ካልክ እኔ ልጠይቅህ እግዚአብሔር ያለው ኢየሱስ ያላለው አንድ ጥያቄ ብቻ። እግዚአብሔር እኔ አምላክ ነኝ ብሏል አይደላሹ? ኢየሱስ እኔ አምላክ ነኝ ብሏል። አለቀ ጉዳዩ ወላሂ አለቀ። አላለም በል ድምፅህን ከፍ አድርገህ ለምን ይላል አላለም። ስለዚህ እግዚአብሔር ያለው ለምን ይላል የሚለው ዋበለዚ አላለም። አይ ቆይ ለምን ይላል? አምላክ ስላልሆነ አላለም። ይኸውልህ ይሄ እንትን ክርክር ነው። አንተ ቆይ ልጨርስልህ እኔ ትምህርት ቤት ገብቼ ያለው ነው ኢየሱስ ብሏል አልከኝ። እሺ እግዚአብሔር እኔ አምላክ ነኝ ብሏል አልኩህ። አዎ ብሏል አልከኝ። ኢየሱስ እኔ አምላክ ነኝ ብሏል። ሂሳብ አስተማሪ ክፍል ገብተው ሂሳብ አስተማሪ ነኝ አይልም። ሂሳቡን ያስተምርሃል። አንተ ሂሳብ አስተማሪ መሆን ታውቀዋለህ። ሲጀመር አይደለም ኢየሱስ ክርስቶስ አምላክ ስላልሆነ እኔ አምላክ ነኝ። ስማኝ አስተማሪ አንተ ባዮሎጂ አስተማሪ ገብቶ ሲያስተምርህ ባዮሎጂ አስተማሪ እንደሆነ ታውቀዋለህ። ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም አይደለ? ባጭሩ አላለም። የኔ አባባል አልገባሽም ማለት ነው። ይኸውልህ ባዮሎጂ አስተማሪ ገብቶ ባዮሎጂን ሲያስተምርህ ባዮሎጂ አስተማሪ እንደሆነ ታውቀዋለህ ማለት የፈለከው ገብቶኛል። በአንደበቱን አምላክ ነኝ ያላለው ግን በተግባር አምላክነቱን አሳይቷል ልትለኝ ነው አይደለ? አይደለ? በተግባር በቃ እኮ በደንብ ተረድቻለሁ። ገብቶኛል። አልገባህም ምናምን አትበል። በደንብ ገብቶኛል። ግን ክርስቶስ እኔ ሰው ነኝ ብሎ በርካታ ቦታ ላይ ሲናገር የሚገርማችሁ እኔ አምላክ ነኝ ብሎ አንዲት ቦታ ላይ ደፍሮ ተናግሮ አይደል?
ያ ነው ክርስቶስ ስለመጣ ነው እኮ። ስለዚህ እኔ ማለት ሰላም ነው ዲናችሁ ይቅርታ በመሀላችሁ በቃ ይመቻችሁ። እሺ ቆይ አሹ ይሰማል? ወረደ። እሺ ሰላም ነው አልሐምዱሊላህ ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እኔ በርግጥ ጥያቄ ለመጠየቅ ነበር የገባሁት፣ ግን እናንተን ባነሳችሁት ሀሳብ ላይ አንዴ መናገር ፈልጋለሁ። ኢየሱስ ክርስቶስ በምድር ላይ ያለ ያው ለመከራከር ሳይሆን ጀስት ለመግባባት ስለሆነ ኢየሱስ ክርስቶስ በምድር ላይ ሳለ እኔ አምላክ ነኝ ተከተሉኝ ያለበት ቦታ የለም ነው አይደለ? ጥያቄ እኔ አምላክ ነኝ አምልኩኝ ወይንም ተገዙኝ ያለበት ቦታ የለም። አታምልኩኝ ወይንም ደግሞ እኔ አምላክ አይደለሁም ነብይ ብቻ ነኝ ብሎ ቃል በቃል የጠቀሰበትስ ቦታ አለ? እና አብርሃምን እና ሙሴም እንደዚያ አላሉ። ምክንያቱም ሰው ናቸው። ሰው እስከሆነ ድረስ ሊመለክ አይገባም። ሰው ሊመለክ አይገባም። ይሄ የታወቀ ነው። ነገር ግን እሺ ነገር ማስረጃ አለባቸው። እሺ አይ እዚህ ጋር እንኳን ማለት እኛ አምላክ ነኝ ብሎ ቃል በቃል የተናገረበትን ልናመጣልህ ቃል በቃል ነው። ኦሬዲ ቃል በቃል በሚለው ሐሳብ እንስማማና ማምጣት እንደማንችለው ሁሉ እናንተም ደግሞ ቃል በቃል እኔ መልእክተኛ ብቻ ወይንም ደግሞ ነብይ ብቻ ነኝ ብሎ ያለበት ወርድ የለም። ነገር ግን አንድ ነገር የሚያስማማን ነገር ምንድነው? አምላክ ወይንም ደግሞ እናንተ አላህ የምትሉት ወይም እግዚአብሔር ብለን የምንለው አምላክ ማለት ነው። ከአትሪቢዩቶቹ ወይም ከካራክተሩ መሃል ዘላለማዊነት ነው አይደለ? ዘላለማዊነት አንደኛው ነው። ማንም ዘላለማዊ ስለሌለ ማለት ነው። እና ራዕይ መጽሐፍ 22 ከ12 እስከ 13 ምን ይላል? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ፊተኛውና ኋለኛው እኔ ነኝ ይላል። እንዲሁም ራዕይ 1:17-18 ላይ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና ኋለኛው እኔ ነኝ፣ ሕያውም እኔ ነኝ፣ ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ ይላል ማለት ነው። ስለዚህ ይሄ የአምላክ ካራክተር አይደለም ወይ? አንደኛው ጥያቄ ማለት ነው። ሲቀጥል ደግሞ በመጽሐፍ ቅዱስ ታሪክ ላይ ያው እናንተ ቁርአናችሁ ምን እንደሚለው መጽሐፍ ቅዱስ እውነተኛ እንደሆነ ይመሰክራል። እሱም በኋላ ላይ ጥያቄ ነው ማቀርበው፣ ግን ያው ትቀበሉታላችሁ ብለን እንመንና ወይም እናስብና በመጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ታሪክ ላይ የትኛውም ማለት ነው መላእክትን በል ቅዱሳንን በል ሲሰገድላቸው ሲከለክሉ እናያለን። መጽሐፍ ሲናገር በእባብ በተፈተነ ጊዜ ኢየሱስ ክርስቶስ በእባብ በተፈተነ ጊዜ ገጸጸው። ሂድ ማለት ሂድ ሰይጣኑን ገጸጸውና ምን አለው? አምላክህን ብቻ አምልክ፣ ለሱም ብቻ ስገድ ተብሎ ተጽፏል ይላል ማለት ነው። እና ኢየሱስ ክርስቶስ ደግሞ በብዙ ቦታ ላይ ሲሰግዱለት ያንን ስግደት ሲቀበል ይታያል። ስለዚህ እሱ አምላክ ካልነበረ ወይም ካልሆነ ስግደትን ለምን ተቀበለ? እነዛስ መላእክቶችና ቅዱሳን ለምን ያንን ስግደት አታድርገው፣ ለአምላክህ ብቻ ስገድ፣ ለእኔ እንዳትሰግድ፣ እኔም አንዱ እንዳንተ ባሪያ ነኝ፣ እኔም ሰው ነኝ እያሉ ሲከለክሉ እናያለን። እና ይሄ ለምን ሆነ የሚል ነው። ስለዚህ ከዚህ በላይ አምላክነት ምስክር ይኖራል ብዬ አላስብም። ቀጥታ በቃል በቃል አምላክ ሆይ ብለው ያሉት እንዳለ ሆኖ ይሄ ግን ከአትሪቢዩቶቹ ዋናው ነገር ነው። ሲቀጥል ደግሞ ኢየሱስ ክርስቶስ በምድር ላይ እያለ ያንተንም የሁሉንም ልብ መመርመርና ማወቅ ይችል ነበር። እዛው ራስሽን ቻይና የኛን ልብ ይመረምራል ያውቃል ብለሽ ቀጥሽ እንዳላስቀምሽ ብዬ ነው። አንተም ብለሽ ኑር የውስጣችንን ሊያውቃችን ፈጣሪ ይኸውልሽ። ምን ታደርጊያለሽ? እያንዳንዱን ጥቅስ እያነሳሽ እነዚያን ክርስቶስን አምላክ ሊያደርጉት ይችላሉ ብለሽ ታስቢያቸውን
ጥቅሶችን አትደራረቢያቸው። እሺ ከመጀመሪያው ጥቅስ ጀምረሽ አንቺ ልንገርህ። የመጀመሪያው ጥቅስ አንቺ የመጀመሪያው ጥቅስ ራእይ 22 ራእይ 22 ከ12 እስከ 13 ያለው። እሺ በዚያ ላይ ጥያቄሽ ምንድን ነው? ሀሳብሽ ምንድን ነው? እሱን ቻልሽ እና ከዛ ወደ ቀጣይ ጥቅስ ትሄጃለሽ። ማሚ ያወራት ጥሩ በቃ አድምጪኝ። እንደዛ ከሆነ አንደኛው ነጥብ በነጥብ እመልስልሻለሁ። አንደኛው አልፋና ኦሜጋ ተብሏል፣ የመጀመሪያና መጨረሻ ተብሏል። ሁለተኛው ደግሞ ክርስቶስ ሁሉን ያውቃል ወይንም ደግሞ በእኛ ልብ ውስጥ እንኳን ያለውን ያውቃል ብለሽ ያነሳሻቸው ነጥቦች አሉና እነዚህ ነገራቶች አምላክ አያደርጉም ወይ? የአምላክ ባህሪ ወይንም የአምላክ አትርቢት ከተባሉት ውስጥ ዋና መሰረት ሊሆኑ አይችሉም ወይ ነው ብለሽ ያነሳሽው። ልክ ነኝ አይደል? ስግደትንም ተቀብሏል። አዎ በጣም ጥሩ። አሁን አንድ ባንድ ታደምጪኛለሽ። እሺ አንድ ባንድ ምላሽ እሰጥሻለሁ። መረጃን እያጣቀስኩ አወራለሁ። ከዛ በኋላ ተቃራኒም ሐሳብ ካለሽ ወይንም ደግሞ የተነሳው መረጃ ውድቅ ከሆነ ስህተት ከሆነ በመረጃ ታፋርሻለሽ። በመጀመሪያ ደረጃ ክርስቶስ ሁሉን አዋቂ አይደለም። ሁሉን ማወቅ ቀርቶ አይደለም ሁሉን ሊያወቅ ቀርቶ ዕውቀት የሚባለው ነገር እግዚአብሔር ካሳወቀው ነገር ውጪ የራሱን እንኳን ምግብ ከሩቅ አንድን ዛፍ አይቶ ፍሬ እንዳለባት እንደሌለባት እንኳን መለያት አይችልም። አይደለም ሙሉ ሁሉን ሊያውቅ ቀርቶ። ማስረጃ አለ ወይ? አዎ ማስረጃ አለ። በማርቆስ ወንጌል ምዕራፍ 11 ከቁጥር 13 ጀምረሽ ብትመለከቺው ክርስቶስ ኦልሬዲ ተሪቦ ነበረ። በተራበ ሰዓት ላይ ምን ፈለገ? ከአንዲት ዛፍ ፍሬ ወይንም ደግሞ ፍሬ አፍርተ ከሆነ ፍሬን ለመብላት ፈለገና ወደዛች ዛፍ ሄደ። የሄደው ለምን ነበር መሰለሽ? ቁጥር 13 ላይ ቅጠልም ያላትን በለስ ከሩቅ አይቶ ምናልባት አንዲች ይገኝባት እንደሆነ ብሎ መጣ። ማን የመጣው? ክርስቶስ። ምን ብሎ ነው ሄደው? ምናልባት አንዲች እንኳን ይገኝባት አይደለም ሊያቀርቶ። ከዛ ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም ነገር አላገኘባትም አለ። ክርስቶስ አንድን ዛፍ ከሩቅ አይቶ ፍሬ እንዳለባት እንደሌለባት እንኳን መለያት አቅቶት ወደ ዛፍቷ ራሱ መጣ። ማን የመጣው? ክርስቶስ። ስለ ዕውቀቱን እያስረዳውሽ ያለሁት በዛፍቷ ላይ ከዛ ፍሬ ሲያጣባት ምን ቢል ጥሩ ነው? እንደው አልፎ ተርፎ ዛፊቷን መራገም ጀመረ። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ አለ። ዛፍቷን ከዛ ፍሬ ሲያጣባት ክርስቶስ ለፍቶ ሄዶ ከዛ ቦታ ላይ ፍሬ ማግኘት ሲያቅተው ዛፍቷን መራገም ጀመረ። እዚህ ጋር ምን ትረጃለሽ? ክርስቶስ ከሩቅ አንድን ነገር አይቶ መለያት እንኳን አይችልም፣ አይደለም ሁሉን ሊያውቅ። ሁለተኛው ስለ ትንሣኤ ስለ መጨረሻው ዓለም ተጠይቆ ነበር። በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን አለ። ልብ በይ፣ ስለ መጨረሻው ሲያወራ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። እያደመጥሽ ነው? ስለዚህ ክርስቶስ ስለ መጨረሻው ቀን ተጠይቆ የሰማይ መላእክት እንኳን ልጅ እንኳን ቢሆን የሚያውቅ የለም አለ። ልጅ ማን ነው? ልጅ ማን ነው? ስታይል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ። ስለዚህ ስለ መጨረሻው ቀን ሲጠየቅ ክርስቶስ ልጅ ስለሚለው ቋንቋ አንስቶ ራሱን እንኳን እኔ ስለ መጨረሻው ቀን እኔም ሆነ የሰማይ መላእክት አያውቅም፣ ማን ነው የሚያውቀው? ከአብ ብቻ በቀር አለ። ስለዚህኛው ዕውቀት ያለው አብ ነው እንጂ እኔም ሆነ የሰማይ መላእክት ዕውቀቱ የለንም፣ አናውቅም። ቀኑ መቼ እንደሆነ የምናውቀው ነገር የለም ማለት። የክርስቶስ ዕውቀቱ የተገደበ መሆኑን ተረዳሽኝ በማስረጃ? አሁን ላይ እኔ የጠየኩ ነገር አልፋና ኦሜጋ መጀመሪያ መጨረሻ ፊተኛው ወደዛ ልመጣ ነው። አንድ ባንድ እየመለስኩ ነው። ስታይል መጀመሪያዬን ተቀበይኛ። ወደዛ ሊሄድ እኮ ነው። አልጨረስኩም እኮ። ይሄን ተአመንሽ ወይ ይሄን ሰማሽኝ ወይ ነው ያልኩሽ። ወደዛ ይሄዳለሁ፣ ችግር የለውም። ንገረኝ እሺ። ያንን እኮ የጠቀስኩትን ጥቅስ አየሻቸው? ትክክል። የክርስቶስ ዕውቀቱ የተገደበ ማለት አሁን እኮ አንተ የፈለከውን ቃል በራስህ ተርጉመህ መጠቀም ትችላለህ። ነገር ግን ያልተረጎምኩት መጽሐፍ ቅዱስ የተናገረውን ነው እየነገርኩሽ ያለሁት። እሺ የማቴዎስ 9:4 ላይ ምን ይላል? መጀመሪያ ያደረኩሽ ነው ጥያቄ ያቀርበሻል። እኔ እየነገርኩሽ ያለሁት አንተ ያወራከውን ነገር ራስህ አውርተህ ራስህ የምታፈርስበትን ነገር ልነግርህ እኮ ነው። እኔ አላፈርሰውም። ለምን? መጽሐፉ ነው ራሱ የሚያፈርሰው። እኔ ለምን አፈርሳለሁ? መረጃውን እያየሽው ከሆነ መጽሐፉ ካፈረሰም ራሱ ያፈርሳል እንጂ እኔ መጽሐፉን እኮ ነው የጠቀስኩልሽ። እሺ አንዴ ክፈቺ። እሺ ቆይ አንዴ ክፈቺ። መጽሐፉን እየከፈትሽ ነው። እኔ አንድ ስልክ ነው ያለኝ። እሺ አይለኝም። እሺ ማን ነው የሚከፍትልኝ? ጃ አለ አለሁ። አንዴ ማቴዎስ ወንጌል ምዕራፍ 11 እና እንደዚሁም ደግሞ ማቴዎስ ወንጌል 24:36 አንዴ ክፈትልን። እንግዲህ ህዝቡ ሁሉ የሚመለከተውና ከዛ በኋላ ግዴታ አይደለም ከሷ ጋር መዳረቅ። እኛን እንግዲህ ራስን ታፈርሳለህ ትለናለች መጽሐፉን ስናነብ።
አንተም እኮ ታምነዋለህ። ቁርአንህ ያዝሃል እኮ ይሄንን ህግጋትን ፈጽም። ቁርአን አልሄድም ስታይል አንዴ ወደ ቁርአን አልሄድ። ስለ ቁርአን ተጠይቅኛለሽ፣ የፈለግሽውን ጥያቄ አስተናግድሻለሁ፣ ችግር የለውም። ዋናው ይሄንን ከፍተን እናንብበው። ጃብሩ አንዴ ክፈተው። ከፍቻለሁ። ሁሉም ሰው ቁጥር ስንት ላይ ነው? ማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ ስለዚያች ቀንና ስለዚያ ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። አላሁ አክበር። ልጅም ቢሆን እንኳን የሰማይ መላእክትም አያውቅም። ማን ብቻ ነው የሚያውቀው? እውቀቱ ያለው ለማን ነው? አሁን ይሄንን አንድ ጥቅስ ይዘህ ኮንቴክስቹዋል ማድረግ አትችልም። ገብቶሃል አይደለ? መጀመሪያ ሌላው እንመጣበታለን። ስለ ቴክስቹዋልና ስለ ኮንቴክስቹዋሉ እንመጣበታለን። ወደዛ ከመሄድ አንድ ፌዝ ይዘህ መገምገም ይከብዳል። ይላል አይልም ጥቅሱ መጀመሪያ ይላል አይልም። ከዛ በኋላ ነው ቤዚክ ነገሩ። ራዕይ 22 ላይ ያለው ነገር ነው እየመለሰልሽ ያለው። ራዕይ 22 ላይ ያለው ነገር ነገረኝና ላፍሽ ተቀበለሻል። ወደ ራዕይ 22 ልሂድ። እሺ ወደ ራዕይ 22 እንሂድ። በቃ ወረዘ። ይሄንን ግን እያነበብሽው የለም እንዳትይኝ። ይሄው ቀጥታ ነው ያለው። አልፋና ኦሜጋ የተባለው በመጽሐፍ ቅዱስ ክርስቶስ ብቻ ነው። እስቲ ንገረኝ። ሌላም አለ እንጂ ገና ለዘመኑ ጥንት ለህይወቱ ፍጻሜ የሌለው መልከ ጻዲቅም አለ አይደል? ይሄንንም አታውቂም? እሺ ይሄንንም እንከፍታለን። መጀመሪያ ራዕይ 22ን ከፍተን እናንብብላት። አይ ቀጥታ አልፋና ኦሜጋ ፊተኛ ነው ኋለኛ ዘላለማዊ ነኝ ብሎ ያለ ነው የምታሳየኝ። እንመላልሻለን። ፊተኛና ኋለኛ ሳይሆን ፍጻሜ የሌለው አካል። ፊተኛና ኋለኛው አልፋና ኦሜጋ ማለት እኮ ምን ማለት ነው? በመጀመሪያ ላይ እኔ የመጀመሪያና የመጨረሻ ነኝ ማለት ነው አይደል? አዎ ነው አይደል? በቃ ስለዚህ ከዛ በተሻለም ሌላም እናሳይሻለን እያልንሽ እኮ ነው። ስለዚህ ያለውን ነገር መጀመሪያ እንተማማን። ራዕይን አንብብልንና ከዛ አንብብልን ራዕይ